እንኳን ለቅዱስ ኢያቄምና ለቅድስት ሐና ወርሃዊ መታሰቢያ በዓላቸው በሰላም አደረሳችሁ። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች እያላችሁበት በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። አሜን። የእግዚአብሔር ስሙ የተመሰገነ ይሁንልን። አትለይም የእናቱ የእናታችን የድንግል ማርያም የቅዱሳን ሁሉ ስማቸው የተመሰገነና የተከበረ ይሁንልን። ከዚህ በመቀጠል የቅዱስ ኢያቄምንና የቅድስት ሐናን ድርሳናቸውን እናሰማለን። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም አምላክን የወለደች የእመቤታችን የድንግል ማርያም እናት የሆነች የቅድስት ሐና ድርሳን ይህ ነው። ጸሎትና በረከቷ ከሁላችን ጋር ይሁን፣ አሜን። ለሁሉም ለእያንዳንዱም ክርስቶስ ፈቃድ እንደየመጠኑ በተሰጠው በጸጋው እግዚአብሔርን አጋዥ በማድረግ እንጀምራለን። በሰማይም ያለው እርሱ ነው። በመጀመሪያ የነቢያትን በኋላም የሐዋርያትን በሦስተኛም የሊቃውንትን ሁሉንም ይፈጽም ዘንድ ከዚህ በኋላ የተባረከች ንጽሕት ቅድስት የሆነች ድንግል ማርያምን ባፈሩልን በሐናና በኢያቄም ጸጋና ጽድቅ ተሰጠን። በሰማይም ቢሆን በምድርም ቢሆን እንደ እርሷ ያለ አልነበረም። ስለ ሐና ክብር እነግራችሁ ዘንድ ልብ በማድረግ ስሙ። እርሷ ሙቀት ያልተለየውና መሥዋዕትን በእግዚአብሔር ፊት የሚያቀርቡ የተከበሩ ሰዎች ልጅ ናት። እነርሱም ሌዋውያን ካህናት ናቸው። እናቷም ከ7 ትውልድ በፊት የነበረች ፋስቴና ናት። ብላቴናዋ ቴክታ በሕልሟ ያየቻት። 7ተኛዋ ብላቴና የተባረከች ጨረቃን ወለደች አለች። ጨረቃም የተባለችው የኢያቄም ሚስት ብሩክት ሐና ባሳየው አምሳል ይሰራት ዘንድ ሙሴ እንደነገረው በአባቶቻችን ዘንድ በበረሃ የነበረች የምስክሩ ድንኳን ናት። እግዚአብሔር የሰውን ልጅ በሠራው የሚያድር አይደለም። ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት። የትኛውን ቤት ትሰሩልኛላችሁ? ማረፊያዬስ የትኛው ነው? አለ እግዚአብሔር። በታነጸው ቤት በሙሴና በሰለሞን ዘመን በተሰራው ድንኳን የምታድር ጎኖቿ ሕጉ የተጻፈባት በእግዚአብሔር ጣቶች 10 ቃላት የተጻፉባት የሕግ የኪዳን ጽላት ናት። በነቃ በሰው እግር አምሳል እንደ ሰማይ ጽንዓትም የተሰራች እግሩ በቆመበት ቦታም ክብሩ ይሰወራል፣ ቃሉ ይሰማል። ነገር ግን ሙሴ ፊቴን አይቶ የሚድን የለም አለው። ነገር ግን የምወደው በደመና ሆኜ አነጋግረዋለሁ አለው። ስለዚህ ውስጣዊ አሰራሯ ያማረች የምስክር ድንኳን ሐና ናት። የቀኝ አጸዶቿ 20 ናቸው፣ የግራ አጸዶቿ 20 ናቸው። መግቢያና መውጫዋ እንግዶች እስከሆኑት ሐናና ኢያቄም አጸዶች ድረስ ለልጅ ልጅ መታሰቢያ እንዲሆን ቆመው የተሰራውን ሥራ ይፈጸም ዘንድ በየነገዳቸው ይኖራሉ። እነዚያ ቦታዎች የኢያቄምና የሐና ናቸው። ለሐናም በእጥፍ ነገድ አላት። የእስራኤል ሰዎች በየነገዳቸው በየሕዝባቸው ይተሳሰሩባታል። ከእርሷ የተነሳ ክብርና ገናናነት ተሰጥቷቸዋልና። ለኢያቄም እንደ እርሷ ሁሉ በየሕዝባቸው በየነገዳቸው እስራኤል የሆነ ሁሉ ለምስክር በእርሱ ይቆጠሩ ነበር። ላሙን አርደው ስቡን ባጤሱና በአደባባዩን በረጩት ጊዜ በድንኳን አደባባይ እንደተቆጠሩ። አሮንና ሙሴ ግን ወደ ውስጥ ይገባሉ፣ የሕዝቡንም ኃጢአት ያስተሰርያሉ። ሐና ሆይ ለአንቺ ብፁዓን ክብር ይገባሻል፣
ዓለም ሁሉ ብፅዕት ይሉሻልና። ወንድ ልጅ ወይም ሴት ልጅ ካለመውለድሽ የተነሳ ስለ ሐዘንሽ፣ ስለ ለቅሶሽ ስሟን በመጥራት ዓለምን ሁሉ የምታስደስት ደስታ ወለድሽ። በሕሙማን ቤት እያለ በሞተ ጊዜ ለጣሊቅ ልጅ ለሞራ ሳለቀሰለት እርሱ የአባትሽ ወንድም አጎትሽ ነውና። ልጅ ስለሌለሽም ወዮልኝ ወዮታ አለብኝ እያልሽ ለቅሶን አበዛሽ። ወንድ ልጅም የለኝም አባቴ ሆይ የአንተ ሞት ለእኔ ቢሆን በወደድሁ ነበር አለሽ። ያን ጊዜ ይህ በድን በእኔና ባንቺ ምክንያት ለምን ታዝኛለሽ? ፀሐይን ትወልጂ ዘንድ አለሽና በማለት ተናገረ። ይህች ፀሐይ ጽድቅ እናቱ እመቤታችን ድንግል ማርያም። ይህ ሁሉ የሰማዕትም ከመላእክትም ከቀደሙ መጻሕፍትም ነው። ቅድስት ሐና ሆይ ደስ ይበልሽ፣ ዓለም ሁሉ ስላንቺ ይደሰታል። እኛም ለዓለም ሁሉ ሕይወትን የምትለምን ድንግል ማርያም እንዳፈራሽልን ሰምተን እንደሰታለን። ይህችም እግዚአብሔርን የምትፈራ ብፅዕት ሐና ናት። በሕዝቦች አንድነትም ትመሰገናለች። ባሏ ኢያቄምንም ያመሰግኑታል። ብርታትን፣ ድል ማድረግን፣ ውበትን ተጎናጸፈች። በዘመኗም ደስ ተሰኘች። በኋላም የስንፍና ስንዴን በአፏ አልተመገበችም። አፏም የጥበብን በር ከፈተች፣ በሕጉም ገለጠች፣ ለአንደበቷም ሥርዓትን ሠራች። ባሏ ኢያቄምም ለልብሶቹ ወርቀ ዘቦ ግምጃን ባደረገ ጊዜ አመሰገናት። ዳግመኛም እነዚህ በቤቷ የሚኖሩ ችግረኞች ከነዓናውያን በልብስ ተራቁተው ባየች ጊዜ እጆቿን ዘረጋች። ለባሏ ለኢያቄም የአማረች የክብር አክሊልንም አደረገች። ሐና 7 ምሰሶችን አቆመች። ለወለደቻት ልጇ ምርድን አረደች። ያማረ ግብዣን አዘጋጀች። ቡሩክት ሐና አገልጋዮቹን እንዲህ አለቻቸው፣ ካዘጋጀሁላችሁ ምግብ ኑ ተመገቡ። ምግቡም በምስጋና ጊዜ ሊመገቡት የማይገባ መጥፎ ምግብ አይደለም። ከቀዳሁላችሁ ወይንም ኑና ጠጡ። ወይንም ለጉሮሮ የሚመር ሳይሆን የፍጹም ደስታ ወይን ነው። መጠጡም ለዓለም ይኖራል፣ ለልጅ ልጅም አይነጥፍም አይቋረጥም። ይህ የሰለሞን የቃሉ ትንቢት በሐና ተፈጸመ። የተመረጠችና ያማረች ሐና ናትና። ጌታችን እግዚአብሔርን በወንጌሉ በጎ ዕፅ በጎ ፍሬ ያፈራል፣ ዕፅ ከፍሬው ይታወቃል አለ። በጎ ዕፅና ክፉ ዕፅ በምን ይታወቃል ቢሉ፣ ለበጎ ዕፅ ተስፋ አለው። ከደረቀ ከበሰበሰ በኋላ ዝናባት ከዘነቡና ነፋሳት ከነፈሱ ልምላሜን ይጎናጸፋል። ቅጠል ያወጣል፣ ከቅርንጫፎቹም ፍሬን ይሰጣል። በመካከሉና በቅርንጫፎቹ መካከል 30፣ 60፣ 100 ፍሬ ያፈራልና። ስለዚህ ዕፅ የተናገረውን ቃል ተዉትና ስለ 12ቱ የደረቁ ዕፅሞች የተባለውን ስሙ። እነዚህ ሕዝቅኤል የተናገረላቸው 12ቱ ደቂቀ እስራኤል ናቸው። እንደደረቁ አጽሞች ሆነው በተመለከተ ጊዜ እግዚአብሔር ሕዝቅኤልን ስለደረቁ ስለ 12ቱ አጽሞች ተናገር አለው። ስለ እነርሱም ተናገረ። በእነርሱ ላይ መፋልና የሕይወትን መንፈስ ጸጋ ሳደረባቸው ስለተባረከችው ሐና እስኪመሰክሩ ድረስ። ቅድስት ሐና ከእነርሱ በበቀለች በተገኘች ጊዜም የሁላችንም እመቤት ማርያምን በመውለዷ ሕይወት ሆነቻቸው። ካማረ ሽቱ መልካም ስም ይሻላል፣ ከብዙ ልጆቹም የተባረከ አንድ ልጅ ይሻላል በማለት ነቢይ ይህን የተናገረችውን ስለተባረከችው ስለ እመቤታችን ነው። በሰማይና በምድር ካሉት ሳይቀር ከፍጥረታት ሁሉ በእውነት ታምራለች ትበልጣለችምና። ይህችም የተባረከች ድንግል ማርያም ናት። ይህች ብላቴና ከጥንት ጀምሮ እንደ ነጭ ዕንቁ በአዳም አካል የነበረች ስታበራ የመጣች ዕንቁ ናት።
ከእርሱም ለሴት ተሰጠች። ከሴትም ለሄኖስ፣ ከሄኖስም እስከ አብርሃም ደረሰች። ይህች ዕንቁም ከአብራክ ወደ አብራክ ትተላለፍ ነበር። ሰለሞን ጥበብ ከጻድቃን ሰማዕታት ተከፍላ ወደ ጻድቃን ሰውነት ትተላለፋለች እንዳለ። ዳግመኛ ከአብርሃም እስከ ንጉሡ ሰለሞን አባት እስከ ዳዊት፣ ከዳዊት እስከ ቅድስት ሐና ትተላለፍ ዘንድ ግማሽ መሬት ያለች ግማሽ ነጭ ዕንቁ ነበር። አዳም ከመሬት ከተገኘ ጀምሮ እስከ ብዙ ዘመን ድረስ የዕንቁ ነጸብራቅ ስም ባወጣላቸው ሴቶች ሁሉ ማኅፀን አልተገለጠም ነበር። ከሔዋን ጀምሮም የዕንቁ ነጸብራቅ በእርሷ እስከተገለጠበት እስከተመረጠችዋ ብፅዕት ሐና ደረሰ። ባሏ ኢያቄም በወሰዳት ጊዜም ወንድ ልጅ ወይም ሴት ልጅ ባለመውለዷ በብዙ ለቅሶ በብዙ እንባ ነበረች። የእስራኤል ሰዎች ሁሉ ይንቋታል። ልጅ የሌለሽ በእስራኤል የኢያቄምና ዘሩን የሚያስጠራ ዘር የሌለሽ ዘሩን የሚያጠፋሽ መካን፣ አሁንም ከመካከላችን ውጪ ከሀገራችን ሂጂ፣ ከእኛ ጋርም አትቀመጭ ይሏት ነበር። የልቦናችንን ቁርባን በምናቀርብበት ጊዜ አንድነት አለን ሕግ አለንና፣ ልጅ የሌላቸውን ወንድና ሴት ግን ከመሠዊያው ከቤተ መቅደሱ ያስወጧቸው ነበር፣ በውጭ የሚያስቆሟቸው ነበርና፣ ከአንድነታቸው የሚለዩአቸው ነበርና፣ ሐና ሆይ አንቺን ምን ታደርጊልናለሽ? ውጪ፣ ማኅፀንሽ ተዘግቷል፣ እግዚአብሔር አልከፈተልሽምና አሏት። ባሏ ኢያቄምንም እንዲህ ይሉት ነበር። ከዚህ በኋላ ቅድስት ሐና ወደ እግዚአብሔር ጸለየች፣ ሰውነቷንም ወቀሰች። እንደ ሳሙኤል እናት እንደ ሕልቃና ሚስት እንደ ሐናም የእስራኤል አምላክ ከመፈጠሩ አስቀድሞ የነበር እስከ ዘላለሙ ድረስ የምትኖር የአባቶቻችን የአብርሃም የይስሐቅና የያዕቆብ አምላክ ሆይ ጸሎቴን ልመናዬን ስማ። ስምህ ያማረ ነው፣ ሁሉም ማድረግ ትችላለህና የሚሳንህ የለም። ለአኗኗርነትም ጥንት የለውም፣ ለመንግሥትም ፍጻሜ የለውም። ሁሉ ለአንተ ነው፣ ሁሉ በአንተ ዘንድ ነው፣ በአንተ ዘንድ ሁሉም ግልጥ ነውና። አንተ ትገድላለህ፣ አንተ ታድናለህ፣ አንተ ታስራለህ፣ አንተ ትፈታለህ። አቤቱ ማኅፀኔን ፍታልኝ፣ ያን ጊዜ የሚያገለግልህን መልካም ፍሬ ስጠኝ። እኔም አንተ እንዳዘዝኸው ትእዛዝ ለአንተ ንጹሕ ቁርባን አደርገዋለሁ። ካልሰማኸኝ ዘርንም ካልሰጠኸኝ ግን አጥፋኝ፣ ወደ ዘላለማዊቷ የአባቶች ርስት ሄድ ዘንድም አሰናብተኝ። እኔ ዘመኔ የከፋብኝ ሲሆን በዚህ ምድር በምን መኖር እችላለሁ? በየራሳቸው ሕፃናትን ያዘሉ የእስራኤል ሴቶች ሁሉ ፈጽመው ይደሰታሉ። እኔን ባዩ ጊዜ ይጠቋቆሙብኛል፣ ለእኔም ይስቁብኛል። አቤቱ ከእስራኤል ልጆች ይልቅ የተጣለች የተናቀች አገልጋይህን የሐናን መከራ ተመልከት። ባሏ ኢያቄምም ዓይኖቹን ወደ ምድር ሕሊናውን ወደ ሰማይ አንጋጦ ሳይነግሩ ከመሆኑ በፊት ሁሉንም የምታውቅ ሁሉን የምትረዳ አቤቱ የእስራኤል አምላክ እግዚአብሔር ሆይ ለምን ለጠላቶች መሳቂያ መሳለቂያ አደረግከኝ? ካለመኖር ወደ መኖር ያመጣት የሰውነቴን መከራ ተመልከት። ባለመጠራጠርም ፀሐይና ጨረቃን ፈጠርህ። የእኔንም ጸሎት ስማ፣ ቃሌንም አድምጥ። የልቦናዬንም ጭንቀት አቃልልኝ። የጥበብ የአእምሮ መንፈስ ያለውን በፊትም የማቀርበውን ልጅ ስጠኝ። በእስራኤል ሁሉ ፊትም የተናቀሁ አታድርገኝ። ብዙ ያለውን ማሳነስ ትንሽ ያለውን ማብዛት አንተ ትችላለህና አለ። ከዚህ በኋላ ጸሎታቸውን ፈጽመው ወደ ቤታቸው ገቡ። እግዚአብሔርም የቅድስት ሐናን ሐዘን ሰማ። በዚች ሌሊትም ቅድስት ሐና አኗኗሯ ከጥንት የሆነ በነጭ ወፍ አምሳል የሚያመሰግን ኪሩብ ጋርዷት ከሰማይ ስትወርድ በሕልም ተገለጠላት። ከከፋ በታችም የሰው ልጅ አለ። ይህ የሕይወት መንፈስም በሕይወት ገመድ የተያዘ ነው። በውስጡም የስዕል መልክ ተስሏል።
በነጭ ወፍ አምሳል የተቀመጠች ይህቺ የሕይወት መንፈስ በማኅፀኗ በተቀረጸች ጊዜ በነጭ ወፍ አምሳል በሐና የተቀመጠች የእግዚአብሔር እናቱ ድንግል ማርያም ናት ይላል። በጋብቻ ሕግ ከኢያቄም ጉልበት ዕንቁ በወጣች ጊዜ ሐና ይህችን ዕንቁ ተቀበለቻት። ይህችም የድንግል ማርያም ሥጋ ናት። ዕንቁ የተባለው የማርያም ሥጋ ንጽሕና፣ ነጭ ወፍም ከዘመን በፊት በአባቷ ቀኝ ከእርሱ ጋር ስለነበረች ነፍሷ። ነጭ ወፍ ነጭ ዕንቁም አንድና ትክክል ናቸው። በሐና ማኅፀን ባደረች ጊዜ እንደ ባሕር ውሃ ታወከች። ይህ ነገርም ያልተለመደ አዲስ ነው። እስኪ አስተውሉ። ከሴቶች በዚህ አይነት ግብር የተወለደ ማን ነው? እርሱ እግዚአብሔር ለብቻዋ ፈጠራት። እርሱ ብቻ ቅዱስ ነው፣ ለብቻው ቀደሳት። እርሱ ብቻ ክብር ነው፣ ለብቻዋ ከበራት። እርሱ ብቻ ንጽሕ ባሕሪ፣ እሷን ለብቻዋ ነጻት። ከሰው ወገን እንደ እመቤታችን በንጽሕና የሚገኝ ማን ነው? ከሰው ወገን በድንግልና ይኖር የለም። ሰማይም ቢሆን በእግዚአብሔር ፊት ንጹሕ አይደለም። በሕሊናዋ በሥጋዋ በነፍሷም ንጽሕት እንደሆነች እንደ እመቤታችን ድንግል ማርያም መላእክትስ እንኳን ፈጽሞ አይመስሏትም። በሰውነቷ ከእርሱ ጋር ትሆን ዘንድ ከወርቅ ከብር ከተከበረ ልብስ ጠበቃት። ጠቃሚዋ ትሆን ዘንድ ለሐና ሰጣት። ጥቅም የሌላቸው ብዙ ልጆችን ከመውለድ አለመውለድ ይሻላል እንደተባለ ከባሏ ከኢያቄም ወገን ክፉ ልጅን ያልሰጣቸው እግዚአብሔር ይመስገን። ጥቅም የሌላቸውን ልጆች እንደሚወልዱ ሴቶች ፈጥና ብትወልድ ኖሮ ይህ በሰው ልጆች ባልተነገረ ነበር። ዘመኑ ደርሶ የተመረጠች ያማረች፣ የተሸለመች፣ የተከበረች በሁሉም የተወደደች ልጅ እስከምትወልድ ድረስ የቅድስት ሐና ማኅፀንን ዘጋ። ስለ ሐዘኗ ስለ ለቅሷም ደስታን አገኘች። ስለ ስቃይዋ ስለ ጭንቀቷም ስፍር ቁጥር የሌለው ሐሴትን አገኘች። ስለ መሰደቧ ስለ መከራዋ ክብርና ገናናነትን አገኘች። እመቤታችን ማርያም በልጇ በመድኃኒታችን ኢየሱስ ክርስቶስ እንደምትደሰተው ቅድስት ሐናም በልጇ በኢየሱስ ክርስቶስ በእናታችን በማርያም ትደሰታለች። ቅድስት ሐና ሆይ ፈጥኖ የሚያልፍ ምድራዊና ኃላፊ ደስታ ተየውና የማያልቀውን ዘወትር የማያልፈውን ሰማያዊ ደስታ ይገባሻል። ሔዋን 30 ወንዶችን 30 ሴቶችን ወለደች። ነገር ግን ምንም አልቀሩም ከችግር ከሲቃይ ምንም ከመስበር በስተቀር ምንም ያገኘችው የለም። እርሷንም ያንቺንም መምጣት ትጠባበቅ ነበር። በልጅሽ በክርስቶስ ትንሣኤ ስታገኝ ትሰግድልሻለች። ጽኑ የሆንሽ ቅድስት ሐና ሆይ ከአንቺ በፊትም ከአንቺ በኋላም ከነበሩ ሴቶች ይልቅ ምስጋናሽ ምን ይበዛ፣ እንደ አንቺ ሞገስን አላገኙምና። ለሄኖስ የወለደችለት የያሬድ ሚስት ባረካም ጤንነትን አላገኘችም፣ ሞትንም አላመለጠችውም። አጽሞቿን በመቃብር ተበተኑ። ይህ ልጅ ሄኖክ ግን በነፍሳት መንኮራኩርነት ተነጥቆ ከሞት እጅ ዳነ፣ ወደ ሕይወት ሀገር ሄደ፣ እስከ ዛሬም በሕይወት አለ። ከመልካም ነገር ምንም ያላደረገላትን ልጅ ስለምን ወለደችው? እርሱ ዘወትር በደስታ ይኖራል። እርሷ ግን እስከ ዛሬ ድረስ በችግር ቦታ ትጨነቃለች። አንዲት ልጅን የወለደች የቅድስት ሐና ግን ሥጋዋ የመለኮት የተዋሃደው ሥጋ በመሆኑ ዳግመኛ ሞትን አላየችውም። ከወለደችው ከኃይከልም አንቺ ትበልጫለሽ። እርሱ ከጥፋት ውሃ ዳነ፣ ለብቻው ቀረ። የጻድቅ ተክል ነው። ይልቁንም ለምልክት ግዝረትን ከእግዚአብሔር ከተቀበለ ለእርሱና ለዘሩም እስከ ዘላለም ካዳነላት ከአብርሃም እናት ከአድና አንቺ ትከብሪያለሽ። ቅድስት ሐና ሆይ ብፅዕት ሳራና ርብቃ ከእግሮችሽ የአንዲቷ ጥፍር ዋጋ አይሆኑም። የሕይወት እናት ነሽና
ሕይወታችን እመቤታችን ማርያም ናት። ሰማይና ምድር ባንቺ ይደሰታሉ፣ ሕያው እግዚአብሔር ሰው ሆኖባታልና። ብፅዕት ሐና ሆይ መገፋትሽ ደመና ምድር እንደሚሸፍን ሁሉ የሰማይን መጠን ያህል ሰፊ ሆነ። ነገር ግን ስለ ልጅሽ ስለ እመቤታችን ስለ እናታችን ድንግል ማርያም በግፍሽ መጠን ልክ የሌለው ደስታ አገኘሽ። እጹብ ድንቅ ነገርን መስራት ልማድ የሆነ እግዚአብሔር ሰውን አስቀድሞ ይፈትናል። ወርቅን በእሳት እንደሚፈትኑት ሁሉ እግዚአብሔር ወዳጆቹን በችግር በስቃይ ይፈትናቸዋል። ሐናንም በመጀመሪያ ልጅ በማሳጣት ምግብ በመንሳት ፈተናት። የሕሊናዋን ትዕግስት ታውቆ በእስራኤል ወገኖች ሁሉ ዘንድ ግፍን ትቀበል ዘንድ በብዙ ሐዘን ሲቃይ በጎ ትርፍንም መልካም ዕድልን ሰጣት። የሚነጥቃትም የለም። ነቢያት በብዙ ድካምና መከራ የእግዚአብሔር መንግሥት እንገባ ዘንድ አሉ። ነቢያት በብዙ ድካምና መከራ የእግዚአብሔርን መንግሥት እንገባ ዘንድ አለን እንዳሉ ይህች ቅድስት ሐና ይህች ትንቢት ሕግ ለመፈጸም የዕለቲቱን መከራዋን ስቃይዋን ታሰሰች። ስለዚህ መንግሥተ ሰማያትን ወረሰች። የተናገረውንም የልጇን ልጅ መድኃኒታችን ኢየሱስ ክርስቶስ ነውና። ብዙዎች የቅድስት ሐናን ክብር ገናናነት ይቀበሉ ዘንድ ፈለጉ። የልጃቸውን ስም ሲያወጡም ዮካብድ እንደ መጀመሪያ ልጅ ሳይገባት ልጄ ማርያም አለቻት። ስለዚህ ታመመች፣ በለምጽም ተያዘች። ከለምጿ እስከምትፈወስ ድረስ በበሽታው ምክንያት ከከተማው ወደ ውጭ ወጣች። ኦሪትም ሙሴን ባማችው ጊዜ በለምጽ ተያዘች ይላል። እኔ ግን እግዚአብሔር ስለ እናቱ በመቅናቱ ሊያጠፋት በወደደ ጊዜ ምክንያትን ፈለገላት እላለሁ። እርሷ ኑ በእናቱ ስም ትጠራ ዘንድ አልፈቀደምና። በቅድስት ሐና ልጅ በእመቤታችን ማርያም ስም የተጠሩ ብዙዎች ሕይወትንና ጤናን አላገኙም። ጋኔን ያደረባቸው አሉ፣ በዝሙት የተያዙ አሉ። እግዚአብሔር ይህንን ሁሉ ለእናቱ ከመቅናቱ የተነሳ አደረገ። የእናቱ ስም ከዘመናት አስቀድሞ ለሌሎች ሴቶች ይሰጥ ዘንድ አልፈቀደምና። እስራኤል ልጆች በተናገራቸው ጊዜ ስለ ስም ቅንዓት ሙሴ የተናገረውን ስሙት። እግዚአብሔር ከመካከላችሁ እንደኔ ያለ ነቢይ ያስነሳላችኋል፣ ስሙም እግዚአብሔር ይባላል። የዚህ ነቢይ ትእዛዝ የማይቀበል ይህች ነፍስ ከሕዝቧ ተለይታ ትጥፋ እንዳለ። ከዳን ወገን የሆነች አንዲት ግብፃዊት ይህን ስምም ሰምታ ወንድ ልጅ ወለደች። ስሙንም እግዚአብሔር አለችው። የራሔል ልጆችም ይህን ሰምተው ስለ እርሷ አጉረመረሙ። ይህን ልጅ ወደ ሙሴ አመጡት፣ ወደ ችሎት ቤትም አስገቡት። ሙሴም በእግዚአብሔር ፊት ለመነ፣ ጫማውን ከእግሩ አወለቀ። ስሙ እግዚአብሔር የተባለ ይህ ልጅ በዘመኔ ላከውን ወይስ ሌላ ነው? ስለ ልጅ ስለ ስም በመቅናት እጠይቃለሁ። በፊት ልጅ የማደርገውን ንገረኝ አለ። በዚያን ጊዜም እግዚአብሔር ሙሴን እኔ አይደለሁም ከዳን ስር ወገን ነው፣ ከዘር እስከ ቅርንጫፉ ሰይጣን ደጅ የሚጠናው አስቆሮታዊ ነው። ነገር ግን እግዚአብሔርን ስም ያረከሰ ሞትን ይሙት፣ በድንጋይ የሚወገሩት አለው። ያን ጊዜ የእስራኤል ሁሉ ማህበር ተሰባስበው ይህ ልጅ ከከተማው ውጭ በድንጋይ ወገሩት፣ በክፉ አሟሟት ሞተ። እኔም እንዲህ እላለሁ፣ በድንግልና ቡሩክ የሆነች የአምላካችን የአማኑኤል እናት የሐናና የኢያቄም ልጅ የእመቤታችን የማርያምን ስም ያረከሰ ሁሉ ሞትን ይሞት፣ በነፍሱም በሥጋውን ጤናን ያግኝ። አሜን። ዳግመኛም እንመለስና ስሙ አማኑኤል የተባለ ነበልባልን የተሸከመች የሐናና የኢያቄም ልጅ ድንግል ማርያም እናመስግናት።
ጻድቅ በምግባሩ ንጹሕ እንደ መላእክት ትጉ ከሚሆን ክቡር አረጋዊ ወስደንም የልደቷን ክብር እንናገራለን። አምላክን ስለወለደችልን ስለ እመቤታችን ማርያም ልደት መነጋገር መልካም ነው፣ ከማዕርና ከስኳር ወይም ከሁሉም ይጣፍጣልና። ለአጥንት እንደ ቅሴ ዘይት ነው። ለአዋቂ ሰው ጆሮም የጥበብ ነገር እንደ መስማት ነው፣ ለመሸለምም እንደ ነጭ ሐር ነው። ለራስም እንደ ወርቅ ዘውድ ናት፣ ለዓይንም እንደ እህል፣ ለጆሮም እንደ ጉትቻ ናት። ሴንጌአት እንደ ማርዳላ ክዳም፣ እንደ ማኅተም ምልክት ናት፣ ለልጆቿም እንደ ቀለበት። ከእግዚአብሔር ቤት የተተከለች የድንግል ምስጋና መታሰቢያዋ ታላቅ ነው። በኤርሞን ተራራ ቴዎድሮስ እንደተባለ ዕፅ ነው። በውሃ መውረጃ በተወሰኑ እንደተተከለ ሰሌን ዘንባባ። በኢያሪኮ ሐይቅ እንደ ጽጌረዳ አበባ ነው። በእግዚአብሔር ቤተ መቅደስ እንደሚያምር የዘይት ዕፅ ነው። የአፏ ሽታ ቀንሞስ እንደሚባሉ ሽቶዎች ነው። በቤተ መቅደስ ውስጥ እንዳለ እንደ ጢስም መዓዛ። ቅርንጫፎቿ የክብር ቅርንጫፎች ናቸው። ባለሟልነትን ፈጽሞ የሞላባት ናት። የድንግል ክብሯ እንደ ኤፌሶንና ኤፍራጥስ ፈሳሽ ነው። እንደ ጊዮንና እንደ ጤግሮስ ተክልም ነው። እንደ ጨረቃ ብርሃን ሙሉ፣ እንደ ሚያዝያ ፀሐይ ብሩህ ነው። በመቅረዝ ላይ እንዳለች መብራትም ነው። እንዲህ የተመሰገነችዋን፣ እንዲህ የተቀደሰችዋን፣ እንዲህ የተባረከችዋን ልጅ ብፁዕ ኢያቄም ወለዳት። እኔም ለበጎ ነገር አማካሪ፣ በሐዘኔ ጊዜ አጽናኝ እንደምትሆነኝ አውቄ አገልጋይዋ ሆን ዘንድ መረጠው። በእርሷ ምክንያትም በብዙዎች ዘንድ ምስጋናን፣ በሊቃውንቱ ዘንድ ክብርን አገኛለሁ። በኃያላን ፊትም ዝም በማለት ያደንቃለሁ። እስከምናገር ድረስም ይጠብቁኛል፣ ይቀርቡኛል። በሁሉም መካከል ደግ ሆኜ እታያለሁ። በቤቷ ደስታና ሐሴት ነው እንጂ ሐዘንና ለቅሶ የለምና። የድንግል ፍቅሯ አይሞትም ፈጽማ፣ ሰውን መውደዷም ያማረና የሚያስደስት ነው። ፈጽማ ሰውን ከመውደዷ ያማረና የሚያስደስት ነው። በእጇም የማያልቅ ብዕድ ሀብት አለ። በአነጋገሯ ውስጥ የጥበብና የክብር እውቀት አለ። በምክሯም ሰላምና ፍቅር አለ። ስለዚህ ከነገስታት ወገን ከሚሆን ከኢያቄም ወገን ከካህናት ወገን ከምትሆን ከሐና ማኅፀን የእመቤታችን ማርያም መወለድን እናገራለን። ይህችን እግዚአብሔር ነቢያት ሆይኑ የብርሃን እናት የሆነች የልጃችሁን የክብሯን ጥልቅነት እንናገር ዘንድ ረዳት ሁኑኝ። እኛን ጠይቃችኋለን፣ እናንተ ንገሩን። አባትን ጠይቀው ይነግርሃል፣ ሊቃውንቱን ጠይቀው ያስረዳል የሚል ጽሑፍ አለና። ዳግመኛ ከስውርነት የተነሳ ሆዳቸው ጠገበች፣ ጠግበውም የተረፋቸውን ለልጆቻቸው ተዉ አስቀምጡ የሚል ጽሑፍ አለና። ዳግመኛም ይህ ነቢይ አስከትሎ ስለ አባቶችሽ ፈንታ ልጆች ተወለዱልሽ፣ ለምድር ሁሉ አለቃ አድርገሽ ትሾሚያቸዋለሽ በማለት እንደተናገረው በእውነትም እነዚያ ስውር ከሆነው መለኮታዊ ምስጢር ጠገቡ። በዓለም ሁሉ ነቢያት የተናገሩትን አዲስ ሥርዓት ሰርተዋልና። የሌለ ግን አይደለም፣ ያተረፈ ለሕፃናቶቻቸው ተዉ ማለቱም ያፈራቸውና በሥርዓት ያሳደጋቸው እነዚህ አሕዛብ ናቸው። ከእነሱም ሊቃነ ጳጳሳት ኤጲስቆጶስ የሆኑ አሉ። ቀሳውስት ዲያቆናት መዘምራን የሆኑ አሉ። ከእነሱ ትንቢት የመናገር ጸጋ የተሰጣቸው አሉ። ስውር የሆነውን ምስጢር የመተርጎም ጸጋ የተሰጣቸው አሉ። ሕዝብና አሕዛብ የያዕቆብ ወገኖች ሁኑ ተሰባሰቡ። ከያዕቆብ ወገን እድፍ ጉድፍ የሌለው ንጹሕ የሰርግ ቤት ተገኝቷልና፣ ለቅሶ የሌለበት እንደ ወይን መጠጥ ልቦናን የሚያስደስት እንደ ቅቤ ፊትን ብሩህ የሚያደርግ ድካምን መገዛት የሌለበት ነው። የሐናና የኢያቄም ልጅ ክብሯና ገናናነቷ እጹብ ድንቅ ነውና። ተራሮች የሕይወት ኅብስት ሆኑ፣ ኮረብቶች የበረከት ፍሬን አፈሩ። የባሕር ውሃም ወተትና ማር ሆነች።
በዚች ቤት ስላት በሆነ የኃጢአት ሰይፍ ብዙ ሰዎችን የሚነድፉ የበሽታ መናፍስት አይኖሩም። በሰርግ ቤት ተሰባስበን የምንመሰክር ዘንድ ይገባናል። ይህችም የእመቤታችን የድንግል ማርያም አባት የኢያቄም ቤት ናት። መድኃኒታችን ኢየሱስ ክርስቶስን የወለደችው የልደቷ ዜናም ይህ ነው። እግዚአብሔር በመጀመሪያ በላይ ያለ ሰማይን በውስጡ ያለውን ሁሉ ፈጠረ። ባህርን፣ ቀላያትን፣ አሳዎችና አንበሶችን፣ የሚበሩ የሰማይ ወፎችን፣ ታላላቅ እንስሳትን፣ ጥቃቅን የሆኑ እንስሳትን፣ ደመናዎችን፣ ዝናማትን፣ ልምላሜን ፈጠረ። ሁሉንም አስማምቶ ፈጠረ። ፍጥረታትን ፈጥሮ ከፈጸመ በኋላ አባታችን አዳምን በአርአያውና በአምሳሉ ፈጠረ። የሕይወትን እስትንፋስ እፍ አለበት። በሕይወት መንፈስ በመፈጠሩም ሕያው የማይሞት ፍጥረት ሆነ። በዚያን ጊዜ የኢያቄም ልጅ እመቤታችን ድንግል ማርያም እንደ ነጭ ዕንቁ ከአዳም ሆድ ውስጥ በቀኝ ጎኑ በኩል በፍጹም መልክ ነበረች። ምሳሌዋን በአርያም የተዘጋጀ። ዳግመኛም ለሙሴ ድንኳኗን እንዴት አድርጎ እንደሚሰራ ታሳየው። ከማይነቅዝ እንጨት ታቦትን ይሰራ ዘንድ በውስጡም በውጭም በወርቅ የለብጣት ዘንድ አዘዘው። በዚች በተቀደሰችው ታቦትም 2 የድንጋይ ጽላት ያኖሩባት ዘንድ አዘዘው። በውስጣቸው 10 ቃላት የተጻፉባቸው ነበሩ። ጽሑፉም የእግዚአብሔር ጽሑፍ ነው። በዚህ ታቦት ላይ የወርቅ ስዕል አለ። ከስዕሏ ላይም በወርቅ ቅርጽ የተሳሉ 2 ኪሩቤል አሉ። ከዚህ ታቦትም እግዚአብሔር ለሙሴና ለአሮን ለሚፈልጉ ለብዙ ካህናት ይታያቸው ነበር። ዳግመኛም ሰለሞን በዚች ድንኳን አምሳል ከጽድና ከዝግባ እንጨት ቤተ መቅደስን ሠራ። ምድሩን ባጡና ግድግዳውን በወርቅ ለበጠው። ሰበሮቿንም ዘንባባን፣ ኪሩቤልን ከንጹሕ ወርቅ ሠራ። የኢያቄም ልጅ የምትሆን ድንግል ማርያም ምሳሌዋ የምትሆን ቅድስት ታቦት በምትኖርባት በቅድስተ ቅዱሳን የሚጋርዷት 2 ኪሩቤልን ከቀይ ወርቅ ሠራ። በእርሷም እግዚአብሔር ይገለጥባት ነበር። በግልጥ የሚታይባት ዕለት አለ፣ በሕልም የሚገለጥባት ዕለት አለ። ለነቢያት ለተቀደሱ ሰዎችና ለሚወዱት ሰዎችም ከሙሴ እስከ ዘካርያስ ድረስ በራእይ የሚገለጥበት ጊዜ አለ። ከጥቂት ዘመን በኋላ እግዚአብሔር እስራኤልን ወገኖች ባስቆጡት ጊዜ ለማረፊያ ምን አይነት ቤት ትሰሩልኛላችሁ? ለማደሪያስ የሚሆን ምን አይነት ቤት ነው? ማደሪያስ የሰው ልጅ አልሰራት? ለአዳምና ለልጆቹ መድኃኒት የምትሆን እንኋት አለ። ከአባታችን ከቅዱስ ኢያቄም ከእናታችን ከቅድስት ሐና በረከትና ረድኤታቸውን ያሳትፈን። በእውነት አምላካችን እግዚአብሔር በረከትና ረድኤታቸውን እንዲያሳትፈን ቀሪውን ጊዜ እንዲባርክልን እንዲህ እያልን እናመስግነው። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት እንደምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን።